በመጨረሻም ደግሞ ኮሜዲያን እሸቱ ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቋል። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ። ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬም ከብዙ ቆይታ በኋላ ወደናንተ በአዲስ ቪዲዮ መጥቻለሁ። ዛሬም በሶሻል ሚዲያ ላይ መነጋገሪያ የሆነ አንድ ጉዳይ ይዤ ወደናንተ መጥቻለሁ። ከትናንትና ወዲያ ጀምሮ በሶሻል ሚዲያ ላይ እየተነሳ ያለ ጉዳይ አለ። ኮሜዲያን እሸቱ አንዲትን ቪዲዮ ሰርቶ በኤአይ ጀነሬትድ የተደረገን ፎቶ ያመለከተ ያሳየ የሰራው ቪዲዮ አንዲትን ታዋቂ የሆነችን ቲክቶከር ሙሉ ካራክተሯን እንደነካና ያ ደግሞ ካራክተር የኔ ነው ስለዚህ እንደዛ ማለት የለበትም በማለት እሷም ሞታ ምላሽ ስትሰጥ የተመለከትንበት ቪዲዮ በሰፊው እየተስፋፋ ይገኛል። በዛሬው ዕለትም እንግዲህ ኮሜዲያን እሸቱ መለሰ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ ብሎ ቪዲዮ ሰርቷል። ኮሜዲያን እሸቱ ስለምንድን ነው ይቅርታ መጠየቅ የፈለገው የሚለው አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ። እስከ መጨረሻ አብራችሁ ቆዩ። በትናንትናው ዕለት እንግዲህ ኮሜዲያን እሸቱ አንድ ቪዲዮ ሰርቷል። በመጀመሪያ ላይ እንዳልኳችሁ ያ ቪዲዮ ደግሞ ስለምንድን ነው የተሰራው ካላችሁ የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የመስጋና ቪዲዮ ይለቁልናል። አስቡት እስቲ ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔም መቤት እንትናይ የመቤት ወዳጅ። በነገራችን ላይ እገሊት እያለ አይደለም ይሄንን ቪዲዮ የሰራው። የማንንም ስም የማንንም ፎቶ እየተጠቀመ አይደለም የሰራው። እርሱ የሰራው አንዲት በኤአይ ጀነሬትድ የተደረገ ፎቶ አለ። አንዲት ደግሞ ባምቢ የምትባል ቲክቶከር የሰራችው አይነት ካራክተር እንዳለ ቁጭ አድርጎ በቪዲዮ ላይ አስቀመጠ ሰራ። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። ያንን ምክንያት በማድረግ በሶሻል ሚዲያ ላይ በማይሆን እንቅስቃሴ ውስጥ ያሉ ቲክቶከሮችን የሶሻል ሚዲያ ኮንቴንት ክሬተሮችን እየተቸ እንደዛ ለምን ያደርጋሉ? ይሄ ደግሞ በትክክል አለማድረግን በትክክል ስርዓትን ይዞ አለማድረግን ያሳያል። በአደባባይ የብልግና ቪዲዮችን አንዳንድ አላስፈላጊ ከስርዓት ውጪ የሆኑ እንቅስቃሴዎችን በቲክቶክ ላይ የሚያሳዩ ልጆችን እና ቲክቶከሮችን በይፋ በአደባባይ እያወገዘ የሰራው ቪዲዮ ነበር። ለዛ ቪዲዮ ደግሞ ባምቢ የምትባል አንድ ቲክቶከር ምላሽ ሲሰጥ ያንን ቪዲዮ የሰራኸው እኔን ለመንካት ነው፣ ያንን ሁሉ ነገር ያደረኩት እኔ ነኝ በማለት ምላሽ ሲሰጥ የኢትዮጵያም ሕዝብ ደግሞ ባምቢ ትክክል ናት፣ ኮሜዲያን እሸቱ ያንን ማድረግ የለበትም። እንዴት ጻድቅ ሆኖ ነው እየደረሰ የሚተቸው የሚዘልፈው? እርሱ ጻድቅ ሆኖ ነው የሚል ክርክርም እየተነሳበት ይገኛል። ከዛም ጋር ተያይዞ እንግዲህ ከዚህም በፊት የሰራሃቸው ስህተቶች አሉ፣ እነዛን ስህተቶችን እናወጣቸዋለን፣ ወደ ጋድ ወደ አደባባይ እናወጣቸዋለን እያሉ ያስፈራሩት ይገኛሉ። በዛሬው ዕለትም ለዛ ሁሉ ጥያቄ መልስ ይሆን ዘንድ ምላሽ እየሰጠ ይገኛል። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች
በዚህ ቪዲዮ መልስ ሰጣለሁ። ኮሜዲያን እሸቱ እንግዲህ ይህንን መስራት የቻለበት ምክንያት እርሱ ጻድቅ ሆኖ ወይም ዓለምንም ነውር እየተመላለሰ ያለ ሰው ሆኖ ሳይሆን ይሄ በሶሻል ሚዲያ ላይ ገንዘብን ፍለጋ ዝናን ፍለጋ የሚደረግ አላስፈላጊ የሆነ እንቅስቃሴ ጥሩ እንዳልሆነና ለወደፊትም ለዛም ሰው ጥሩ እንዳልሆነ እየገለጸ ነው እየተናገረ ያለው። ትናንት ጥሩ በሚመስል መንገድ የጀመረ ሰው ዛሬ በቅጽበት እየተቀየረ የማይሆን ቪዲዮ እየሰራ እያየን እንገኛለን። ትናንት ይሄ ልጅ ወደፊት ያድጋል፣ ጥሩ ነገር ነው በሶሻል ሚዲያ ላይ አምጥቶ እየሰራ ያለው ብለን አድንቀን ላይክ አድርገን ኮሜንት አድርገን እንደውም ለወዳጆቻችን ሼር ያደረግነው ሰው እንደገና ዛሬ ላይ ደግሞ እኛ ራሳችን የምናፍርበትን ኬዝ አምጥቶ እያወራ እየሰራ እየተመለከትን ስክሮል እያደረግን እያፈርን የምንገኝበት ጊዜ ላይ ነው ያለነው። ኮሜዲያን እሸቱ ይህንን ስርዓት ነው እየተቃወመው እንጂ እርሱ ጻድቅ ሆኖ ሌላውን እየኮነነ አይደለም። እርሱ ራሱ ተናግሯል። ከሷ ወይም ያንን ድርጊት ከፈጸመችው ሴት በብዙ እጥፍ የሚበልጥ ኃጢአተኛ ነኝ፣ በደለኛ ነኝ። ይህንን የማደርገው በጓዳችን የምናደርገው ኃጢአት አለ። ስጋችን አገፋፍቶን፣ ስሜታችን አገፋፍቶን፣ ሐሳባችን አገፋፍቶን፣ ምኞታችን አገፋፍቶን የምንሰራው በጓዳ የምናደርገው ኃጢአት አለ። እያፈርን ለምንድን ነው እንደዚህ የማደርገው እያልን እየተሸማቀቅን የምናደርገው ኃጢአት አለ። እርሱ ግን እንዳለ ሆኖ በአደባባይ ወጥቶ ኃጢአትን እንደ ክብር፣ ውርደትን እንደ ክብር፣ ቅሌትን እንደ ክብር እንደ ባንዲራ የሚያውለበልቡ ወጣቶችና ትውልድ ለምንድን ነው እየበዙ ያሉት? የብልግና ቪዲዮ በአደባባይ ካሜራ ተደቅኖ ክሩ ተሰብስበው ሳውንድ ቼክ ተደርጎ ላይት ቼክ ተደርጎ ካሜራ ቼክ ተደርጎ የሚሰራበት መንገድ ለወደፊት ለኛም ለዛም ሰውም ጥሩ አይደለም። ወደፊት እየተተኩ ያሉ ትውልዶች አሉ። አይታችሁት እንደሆነ ከጊዜ ወደ ጊዜ ህፃናት ወይም የልጆች ባህሪ እየተቀየረ እየተለወጠ ነው እየመጣ ያለው። ይሄ ማለት ደግሞ ከዚህ በፊት ከ10 ከ15 ዓመት በላይ የሆነን ልጅ ነው በአደባባይ ወጥቶ አንድን ነገር በግልጽና ቦልድሊ ለማስረዳት የሚደፋፍረው። አሁን ላይ ደግሞ የ10 የ5 ዓመት ህፃናት ወጥተው በሚዲያ ላይ እንደፈለጉ የሆኑ የፈለጉትን ሐሳብ እያስተላለፉ ይገኛሉ። ይሄ ማለት ደግሞ ጥሩ አይደለም እያልኩኝ አይደለም። በሚዲያ ላይ መንቀሳቀስ ጥሩ ነገርንም ይዞ መምጣት ጥሩ ነው። ግን በ5 ዓመት አንድ ህፃን ሶሻል ሚዲያ ላይ መገኘት ማለት ምንድን ነው? ልጅ እስከ 20 እስከ 10 ምናምን ዓመት እስከ 15 ዓመት የሚማርበት ጊዜ ነው። ያ ጊዜ ራሱ ላይ ኢንቨስት የሚያደርግበት፣ ወላጆችም ደግሞ በጥንቃቄ ይዘው ስርዓትን የሚያስተምሩበት፣ ዛሬውን እንዴት ለነገ በሚሆን መንገድና መልክ አሰራር መስራት እንዳለበት የሚያስተምሩበት ጊዜ ነው እንጂ ወጥቶ በአደባባይ ቀሎ የምታይበት ጊዜ አይደለም። ኮሜዲያን እሸቱ ይህንን ስርዓት ነው እየተቃወመ እንትን እያለ ያለው። እሷም እንግዲህ ተደጋጋሚ ስለዚህ ነገር መልስ እየሰጠች ቪዲዮ እየሰራች ትገኛለች። እኔ አንዳች ነገር ከሆንኩኝ ተጠያቂ ኮሜዲያን እሸቱ ይሆናል። ስለኔ ነፍስ እሱ ነው ተጠያቂ። ምንም ከሆንኩኝ ምናልባት እኔም ደግሞ የሆነ ነገር ከሆንኩኝ ልጅህን ያላባት አስቀራለሁ ምናምን አላስፈላጊ የሆኑ ንግግሮችንም ስትናገር ሰምተናልና እኔ ያው እሸቱ ሙሉ በሙሉ እሷን በሚገልጽበት መንገድ መናገሩ እኔ ጥሩ ነው ብዬ እንኳን መውሰድ ባልችል፣ ግን እሷ አሁን ወጥታ የተናገረችበት መንገድና መልስ የሰጠችበት መንገድ ትክክል ነው ብዬ አላስብም። ምክንያቱም ያው ታውቃለች፣ ስራዋ መሆኑን ታውቃለች፣ ድርጊቷ መሆኑን ታውቃለች። ውርደትን እንደ ክብር በአደባባይ እንዳውለበለበች አውጥታ ከፍ እንዳደረገች ራሷ ታውቃለች። ያንን ማስተካከል ሲገባት፣ ከዛ መታረም ሲገባት እንደገና ደግሞ ወደ ከፋ ጥፋትና ወደ ከፋ መንገድ እመራለሁ ይሄዳለሁ ማለት ጥሩ አይደለም። ይሄ ትክክልና ተገቢ አይደለም። አንድ ህሊና ያለው ሰው፣ አእምሮ ያለው ሰው ከጥፋቱ ነው መማር ያለበት። ሞኝ ከራሱ ይማራል፣ ብልህ ደግሞ ከሌላ ሰው ይማራል ይባላል። እቺ ልጅ ከራሷ መማር አልቻለችም፣ እንደገና ደግሞ ከሰውም መማር አልቻለችም።
እንደዛ አይነት እንቅስቃሴ ሲያደርጉ የነበሩ ሰዎች ውርደትን እንደ ክብር ከፍ አድርገው በአደባባይ የሚሰብኩ ሰዎች መጨረሻቸውን ሳታቅ ቀርታ አይደለም ብዬ እኔ አላስብም። ምናልባት አንዳንድ ጊዜ ያደግን እየመሰለን አንድ ህፃንነት ማይንድ ከውስጣችን የማይጠፋበት ጊዜ አለ። በብዙ ችግርና በብዙ ትግል የምናስወግደው የህፃንነት የልጅነት ማይንድ አለና እርሱ ነገር ከእርሷ ውስጥ አልወጣም ብዬ አስባለሁኝ። አውቃለሁ ብዙ ነገር ሰውን የሚያስቸግርበት፣ ገንዘብ ሰውን በጣም ያስቸግራል። ትኩረት ማጣት በጣም ያስቸግራል። ዝናን ማግኘት በጣም እንደ ትልቅ ነገር እየተቆጠረ ያለበት ጊዜ ላይ ነው ያለነው። ሁሉም ሰው በሚባል ደረጃ ፌመስ ለመሆን ነው እየሞከረ ያለው። ሁሉም ሰው ሀብታም መሆን አይችልም። ሁሉም ሰው ደግሞ ፌመስ መሆን አይችልም። ለእያንዳንዳችን ጸጋ ተሰጥቶናል። እያንዳንዳችን ደግሞ በዛ ጸጋ ላይ ነው መትጋት ያለብን እንጂ አላስፈላጊ በሆነ መንገድ ዝናን መፈለግ፣ አላስፈላጊ በሆነ መንገድ ክብርን፣ ብርን እና ገንዘብን መፈለግ ይሄ የመጨረሻ ውርደት መጨረሻችንንም ደግሞ የሚያበላሽ ነገ እንዳናድግ የሆነን ቦታ ላይ ወርቀን እንድንቀር የሚያደርግ ተግባር ነውና በውጪ ዓለም ላይ የምናየውን አክት እንዳለ አምጥተን እዚህ ለመተግበር መሞከር ይሄ ከምንም በላይ ውርደት እንደሆነ አስባለሁ። በመጨረሻም ደግሞ ኮሜዲያን እሸቱ ይቅርታ ጠይቋል። ይቅርታ የጠየቀበትም ጉዳይ ደግሞ እርሷን እንደዚህ በማለት ሳይሆን ከዚህም በፊት እሷንም ይሁን መሰሎቿን መዝለፍ ባለመቻሌ፣ መቆጣት ባለመቻሌ፣ መተቸት ባለመቻሌ እንደ ሚዲያ ሰው ያንን ማድረግ እየቻልኩኝ ያንን ሳላደርግ በመቅረቴ ይቅርታ ጠይቃለሁ። ስለዚህ አሁን ከዚህ በኋላ ስራዬን በይፋ እቀጥላለሁ አስተማሪ ሆኜ ስለዚህ ነገር በሰፊው እያወራሁኝ እየተቸውኝ እቀጥላለሁ ብሎ እንግዲህ በራሱ አንደበት እዚህ ጋር እንደምታዩት ተናግሯል። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ከዚህም ጋር ይዞ ከዛ ጋር ለተነሱ ተላንዳን ጥያቄዎች መልስ ምላሽ ሰጥቷል። እናንተም ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡ። በቀጣይ በሌላ ቪዲዮ እመጣለሁ። እስከዛ ደህና ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ላይክ፣ ሼር፣ ኮሜንት በማድረግ እንድትተባበሩኝ ብዬ እላለሁኝ። በቀጣይ እንገናኝ። ቻው